የኢትዮጵያውያን የመቻል አቅም የህዝቦቿ ሀገር የመለወጥ ቁርጠኝነትና የተሻለች ሀገርን የመሻት ፍላጎት አንዱ ማሳያ ይኸው። በ2011 ዓመተ ምህረት ክረምት መባቻ አንድ ብሎ ጅማሮን ያደረገው መርሃ ግብሩ ያለፉትን 7 ዓመታት ሀገሪቱን አረንጓዴ እያለበሰ ቀጥሎ ዛሬ 8ኛ ዙር ላይ ደርሷል። በመጀመሪያው ምዕራፍ የመጀመሪያ ዙር መርሃ ግብር በይፋ ሲጀመር አንድ ሰው በነፍስ ወከፍ 40 ችግኞችን እንዲተክል ተሰልቶ በድምሩ 4 ቢሊዮን ችግኞችን ከመሬት የማኖር ግብ ተቀምጦ 4.7 ቢሊዮን ችግኝ ደግሞ ተተከለ። በዛው ዓመት ሐምሌ 22 ቀን በአንድ ጀንበር 200 ሚሊዮን ችግኝ የመትከል እቅድ ግቡን አልፎ በቀን በመላው ሀገሪቱ 354 ሚሊዮን ገደማ ችግኝም ተተከለ። ታዲያ ለዚህ 20 ሚሊዮን ኢትዮጵያውያን አሻራቸውን አኑረዋል። በ2012 ዓመተ ምህረት ሁለተኛ ዙር መርሃ ግብር 5 ቢሊዮን ችግኞችን ለመትከል ታቅዶ ሲተገበር በአመቱ 5.7 ቢሊዮን ችግኝ ተተክሎ ከእቅድ በላይ ተሳክቷል። በዚህ ወቅት የፍራፍሬ ተክሎች ትኩረትን ሲያገኙ ለምግብነት የሚውሉ ችግኞችም እንደዛው። ኢትዮጵያን አረንጓዴ እናልብስ ሰኔ 14 ቀን 2013 ዓ.ም ለሶስተኛ ጊዜ 6 ቢሊዮን ችግኞችን ለመትከል ለኢትዮጵያውያን የቀረበ ጥሪ ነበር። ጥሪውን በተቀበሉ በሚሊዮን የሚቆጠሩ ኢትዮጵያውያን 6.8 ቢሊዮን ችግኞችን አኑረዋል። ይህም ዙር ችግኞችን ለጎረቤት ሀገራት በመስጠት ኢትዮጵያን የአረንጓዴ አሻራ አርአያ እንድትሆን በማስቻል ተሳክቶለታል። ይህ ብቻ አይደለም። ወቅቱ 6ኛው ሀገራዊ ምርጫ የተደረገበትም ሲሆን እተክላለሁ እመርጣለሁ በሚል መሪ ሀሳብ ሚሊዮኖች የአረንጓዴም የዲሞክራሲም አሻራቸውን አኑረዋል። በአራተኛው ዙር አረንጓዴ አሻራ መርሃ ግብር 6 ቢሊዮን ችግኞችን ለመትከል ታቅዶ ሰኔ 14 ቀን 2014 ዓ.ም በይፋ ተጀመረ። 7.2 ቢሊዮን ችግኝ ደግሞ ከመሬት ተዋደደ። ይህ ዓመት የምዕራፍ 1 ማጠቃለያና ብዙ የተሳካበትም ነበር። በግብርና ሚኒስቴር ሪፖርት መሰረት ለ4 ዓመታት በተከናወነው የመጀመሪያው ምዕራፍ አሻራን የማኖር ተግባር 25 ቢሊዮን ችግኞች ተተክለዋል። በየዓመቱ በአማካይ 20 ሚሊዮን በላይ ህዝብ ደግሞ ተሳትፏል። ከተተከሉ ችግኞች መካከል የጥምር ደን እርሻ፣ የፍራፍሬና የእንስሳት መኖ ናቸው። ሀገር በቀል ዝርያዎች ከፍተኛ ትኩረትን ሲያገኙ የጽድቀት መጠናቸው ደግሞ ከ80 በመቶ በላይ ተሻግሯል። ይህንን መነሻ ያደረገው ሁለተኛው ምዕራፍ የአረንጓዴ አሻራ መርሃ ግብር ነገን ዛሬ እንትከል በሚል መሪ ሀሳብ በጠቅላይ ሚኒስትር ዶክተር አብይ አህመድ በአፋር ክልል በ2015 ዓ.ም ባስጀመሩት የ5ኛ ዙር መርሃ ግብር ቀጠለ። የሁለተኛው ምዕራፍ 4 ዓመታት ትግበራ እቅድ 60 በመቶ የጥምር ደን እርሻ ችግኞች፣ 35 በመቶ የደንና 5 በመቶ ለከተማ ውበት የሚውሉ ችግኞችን ማኖር ነበር። በዚህ ዙር 6.5 ቢሊዮን ችግኝ ለመትከል ታቅዶ 7.2 ቢሊዮን ችግኝ መትከል ተችሏል። ኛው የአረንጓዴ አሻራ መርሃ ግብር በ2016 ሲቀጥል በሀገር አቀፍ ደረጃ 6.5 ቢሊዮን ችግኝ ለመትከል ታቅዶ ወደ ትግበራ ተገብቷል። በትግበራውም 7.6 ቢሊዮን ችግኝ ተተክሏል። ከተተከሉ ችግኞች መካከል 40 በመቶ የሚሆነው በታላቁ የኢትዮጵያ ህዳሴ ግድብ ተፋሰስና በአባይ ወንዝ ተፋሰሶች አካባቢ ላይ እንዲተከል ተደርጓል። ይኸው ንቅናቄ በ2017 ዓ.ም ተጠናክሮ ቀጥሎ የ7ኛው ዙር ሀገር አቀፍ ደረጃ በአጠቃላይ 8 ቢሊዮን ችግኞችን ለመትከል እቅድ ተይዞ 8.5 ቢሊዮን ችግኞችን መትከል ተችሏል። መርሃ ግብሩ ከተጀመረበት ጊዜ አንስቶ እስካሁን ከ48 ቢሊዮን በላይ ችግኞች ተተክለዋል። ይህም ከፍተኛ ሀገራዊ ጥረት የኢትዮጵያን የደን ሽፋን በአስደናቂ ሁኔታ በ2010 ከነበረበት 17.2 በመቶ ወደ 23.6 በመቶ ከፍ እንዲል አድርጎታል። ዘንድሮ 8ኛውና የሁለተኛው ምዕራፍ ማጠቃለያ መርሃ ግብር ዛሬ በይፋ ተጀምሯል። ከ8 ቢሊዮን በላይ ችግኞችን ለመትከል ታቅዶበታል። ይህም በምዕራፉ ማጠቃለያ ከታቀደው ከ50 ቢሊዮን በላይ ችግኝ የመትከል ግብ ማሳኪያ ምዕራፍ ነው። ይህ የዓመታት የአረንጓዴ ጉዞ ኢትዮጵያ በአየር ንብረት ለውጥ ትግል ያላትን ቁርጠኝነት በተግባር ያሳየ አኩሪ ሀገራዊ ድል ነው። ኢትዮጵያ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚን ለመገንባትና ለቀጣዩ ትውልድ የምትመች ሀገርን ለማስረከብ የምታደርገው ጥረት በተግባር ያሳየ ታላቅ የታሪክ አሻራ ነው። የአረንጓዴ አሻራ መርሃ ግብር